ምን እያዘቀ እየሳቁ ምን እያሉ ብታይ የብሩኬ ሄደው ምክንያቱም ምክንያቱ ወይ ብሩኬ ለነሱ ላይ ያረጉ ከፈለጉ ይውሰዱ አለችቱ ለምን ታረቁ? ሌላ ሴት ለምን አላመጣም? ለምን ሌላ ሴት አላመጣም? ብሩኬ ቶቼ ለምን ወንድማችን ሌላ ሴት አላመጣም ብለው ሄደው እዛ ተቻላችሁ አሙሽዬ ናቸው እንደነሱ ደግምና አይገጥሙት ብቻቸው ለምን አይገጥሙም? ለምንድን ነው የሚጠጉት ከሰው ጋር? እነሱ ከቻለኮ ብቻቸው መዘግዘግ ይችላሉ። ከዛ እነዚህ እዛ ጠጋ ይሉና ወንድማችን ይወጥ እንደ አታዩም እንደ አቶ አብ ተብየው ሞልቷቸው ገብቶ እነሱን ብቻ ሃይሚን ሲረግጡማ ደስ ይላል። በሰ እንደ ሃይሚ አብ ደህና ነገር ቢሰጡን ደግሞ ሾካካ አይ ሃናን አታቂም። በውስጥ ሀቢብት የሚያረጉለት አታቂም። እኔ ሰምቻለሁ። አዎ ዝም በይ ስለሚያረጉለት ነው እንጂ አንተ ወንድም ይሙላት ሀፍትሽ ባለፈው ሃይሚ ሲሳደብ ሂዱበት ብሎ ኮሜንት ጽፏል እያለው ነው። አዎ ሂዱበት ብሎ ኮሜንት ጽፏል። አዎ ኮሜንት ጽፏል እያለው ነው። ባልደረቦችሽ ጋር ሼር ያደርጉ ነው አርጊያቸው አምሳሙያቸው እናት የምሬ እኮ ነው። የምሬ ማለት አንቺ ከንከና ምንድነው ምስጋ ሄዱበት ብሎ በውስጥ መስመር ጽፎ ከዛም በኋላ ነው ሃይሚን ዘግዘጋ የጀመሩት። ግን ብሩኬ ደግሞ ወንድሜ ይሄን ለምን ትላለህ? ሚስቴ እኮ ናት፣ እንደዚህ አትበል፣ የራስ ህይወት ኑር ብሎ በውስጥ መስመር ጽፎል እያሉ ነው። ምንድን ነው የምትሉት? ልጆቹ አበዱ። ከእናንተ ጋር አልነበርኩም። ነገር ሲያወራ ይስቃሉ። እኔ አንድ ነገር ልንገራችሁ እባካችሁ፣ ለወረኞች ክፍተት አትስጡ። እነሱ አወሩ ብላችሁ የምን ክፍተት ነው? ብሩኬ ሚስቴን አታሳድቡ፣ ሚስቴን አትንኩ ስል በሀፍትሽ ደግሞ በውስጥ መስመር ሂዱበት ብሎ ኮሜንት ላይ ጽፏል እያሉ ነው። ኧረ መቼም አይልም። ውሸት ነው። አይልም። ብሩኬ ብሏል። ዛሬ ደግሞ እያለቀሰ አላያችሁም እንዴ? እናንተ ደግሞ ሚስቱ ላይ ድርድር አያውቅም ሲጀምር ብሩኬ አላህን ፍሩ እያለች ነው። ሱሱ የኔ እናት ምን እንበል አንዴ ላውራት በጌታ ሱሱ ይኸውልሽ፣ አላህን እንደኛ የሚፈራ የለም። እኛ በጣም ነው አላህ የምንፈራው። እዚህ ጋር አንድ ዝም ብሎ በተባለ ይወራል እንጂ እዛ ጋር ልጅን የሚዘቀዝቁትን ሲዘቀዘቅ የሚስቁትን እናት የምትዘቀዘቀውትን እዛ ጋር ሄደሽ አላህን ፍሩ ብትይ ደስ ይለኛል። ጌታ እኛ አላህ የሚፈራ ነገር ምን አወራን እዚህ ጋር? ምንም አላለም። እኔ አሁን ይሄ ነገር ይረጋጋል ደስ ይለኛል። ጌታን ከቻልሽ ማለት ነው ብታስቆሚ አላህን ፍሩ እያልሽ ብትጽፊላቸው ደስ ይላል። ለምን እዚህ ጋር ቀልድ ነው እየቀለድን ነው። ምንም እዚህ ጋር የሚካበድ ነገር አላወራንም። እዛ ጋር ሴት ልጅ የሚዘቀዝቁትን ሴት ልጅ የሚሳደቡትን ድንገት ከነሱ ጋር ግሩፕ ነው ልትሆኚ ትችያለሽ። የሚዘቀዝቁትን እናትን የሚዘቀዝቁትን ሕፃን ልጅን አይኑን ሰፍተው የሚዘቀዝቁትን እናትን የሚሳደቡትን ሴት ሆኖ ሴትን የበታችነት ስሜት እንዲሰማ ሴት ተሰብራ እንድትቀር የሚያደርጉትን እነሱን ሄደሽ አላህን ፍሩ ብትይ ደስ ይለኛል። እዚህ ጋር እኛ ጋር መጥተሽ ምን አላህን ፍሩ የሚያስብል ነገር አወራን? አላህም ይፈራል። ለምንድን ነው ታዲያ ዛሬ ለምንድን ነው የሚዘገዝቋት? በያት ሲጠይቅልኝ ምን አድርጋ ነው ዛሬ? እኔ ምን ታውቃለች እሷ የምጠይቀው ሰው ማለት ነው። እናንተ እንደዚህ እያሉ ነው። ብሩኬና ሃይሚ ለምንድን ነው የታረቁት? ብሩኬ ሌላ ሴት ለምን አላመጣም ብሎ ነው። እናንተ ደግሞ ሴት ጋር ኖ ይኸውልሽ እሙዬ እግዚአብሔር አረ ማለት ነው ይኸውልሽ እኔ ነበርኩኝ ጄሪ ጋር ገብቼ ነበር እና ጄሪ ልታስወርድ ስትል ሂዱና አውርዱ፣ እዛ ጋር የሃይሚን ስታስወርዱ እኔ መጥቻ አነሳለሁ አለቻቸው። ከዛ እኛ አይደለንም እኮ የብሩኬ ናቸው ሲሉ የብሩኬም ሆኑ የእናንተም ሂዱና አስነሱ ሲሉ ልጅቷ ወላሂ የብሩኬም ናቸው እዛ ያሉት ብላ በእናታችሁ አንሱ በአላ ብላ የብሩኬም እዛ ናቸው አብረው ነው እየዘቀዘቁ ያሉት አለች። እግዚአብሔርን እኔ ነበርኩኝ እንዴ የብሩኬ እየሄዱ ሃይሚን የሚያዘቀዝቁ ከሆነ ምን ትርጉም አለው? ወንድሞ ሚስት ቢወዱ ኖሮ እኮ የወንድሜ ሚስት እንዳትነኩ ነው የሚባለው እንጂ ሂዱበት አይባልም። ስለ ብሩኬ አልወገንኩም እንኳን ሴት አትበሉ። እዚህ ጋር ምታወሩ ሴት ብርቅ ነው እንዴ? እንደ ሃይሚን ዳይመንድ ሴት ትገኛለች እንዴ?
ሴት ሴት እኮ ሁሉም ሴት አይደለም። የታችኛው በቃ ነገር ሴት የማትቆርጥ አትበሉ። ቅንቅናም ሴት ትመጣለች። እኮ አሁን ከሴትም ያምጣ ሴት ከፈለገ እኔ ክፉ ልታስወሩኝ ነው የምታወሩት። ሴት አትበሉ። ሴት እኮ አታውሪሽ ብርቅ እናቴ። አይደለም። ሴት እኮ ስንት አይነት ሴት አለ። ኧረ ለዛ ሂዱ። እነሱ በፈለጉት ነው። እነሱ በፈለጉት ነው። እንዴ ማን ናቸው እነሱ? እኔ የምለው አንድ እነሱ እኮ ጥያቄ ሽንት ቆይ ቤት አጣቢን እንደኔ እንደማዘብ ማን ሽንት ቤት አጣቢ ናቸው? ናቸው እነሱ እኮ ናቸው። እነሱ እነሱ። በፈለጉት የሚሆን አይደለም። ቅማል አንድ ቅማል ነገር ወሬ አታውሩ በጌታ። እዚህ በቃ ጋር ቤተሰብ ተውት። የላቸውም እንዴ? ቤተሰብ ያላቸው ልጆች እኮ ናቸው። እዚህ ጋር አገቡ ቤተሰብ አይነት እንዳለ ሰው ስለተባለ ነው እንጂ እነዚህ ልጆች ማን ናቸው? እነሱ አዘው ብሩኬን ሌላ ያዝ ብሩኬን እግዚአብሔር ይመስገን። ብሩኬ ለምን አይሚን እንደዚህ ታረቀ? ፍታ የሚሉት ብሩኬ ማን ናቸው? እነሱ አፈቅርሻለሁ ማን ናቸው? እስከ መጨረሻው እስከ አይደለም ህይወቴ እነሱ ሞት ያም ብሏል። ማለት አይችልም። እሷም ያሳደገው ታፈቅረዋለች፣ እንደ እሱም አባት ያፈቅራታል። የተባለው እናንተ ተቃጠሉ። እኔ ምላችሁ ወይኔ የመዳም መድኃኒዓለም ጋዝ የለም። ሲሊንደሩን ከፍታችሁ ለምን ነዳችሁ ጠጥታችሁ አትሞቱም? የእናቱ እኔ ልጅ እኮ እናንተ የእናቱ ወልደህ ልጅ መፍታት አይችልም። ያ መፍታት አይችልም፣ ማፋታት አይችልም። እዚህ ጋር ማለት ነው አንድ ማነሽ? ነገር ልንገርህ። ምንድን ነሽ አንቺ? ነው መተሽ ድምጽ የምታስገቢው? ታርግ ነይ ውጪ ነይ ውጪ ነይ። ኧረ እሷ ናት ምን ጥቁር መልኩ አልኩ ነው ወረጅ ኧረ አይደለችም። ሰላም ነው ያወራሽው። ሰላም ነው ያወራሽው። እግዚአብሔር ድምፄን ታስተጋባለች። ለኔ ድምጽ መስማት ያስጠላኝ። እኔ የሚገርመው ማለት ነው ሃይሚ ስትሄድ ሸቃሊን ታንጫጫለች፣ ስትመጣ ታንጫጫለች። ፈጣሪ ትዕግስት ስጠኝ። ከዚህ በኋላ ፈጣሪም በእውነት ነው የምላችሁ ጸሎት የማደርገው የራሳቸውን የሆነ ነገር ሰጥቷቸው እነዚህ ልጆች ማለት ነው ልሽ ሳሜልኝ ሰጣቸውም አልሰጣቸውም እነሱ የብሩኬ ማለት በጣም ባለጌዎች ናቸው። እግዚአብሔርን ነው የምልሽ። እኔ አሁን አንድ ቀን ወይ ብሩኬ ወይ ሃይሚን ለይቼ አላውቅም። እኔ ምን ሲሉኝ እንደዋሉ ብታይ ተይው፣ እሱን ተናግሬያለሁ እኔ እና ታያቸው። እኔ ስለ ብሩኬ ምናምን አያገባኝም። እከካሞች፣ ቅንቅናሞች እንደናንተ አይነት ደጋፊ ከሚኖረው ቢሞት ይሻላል። ይኸውልሽ እንደዚህ እዚህ ጋር ማለት ነው ሀናን ምን እንደምትሆኝ ለእነዚህ ልጆች እኛ ነው የምናውቀው። የግድ እዚህ ሚዲያ ላይ 40 ሽሪን ሰዓት ማውራት ትርጉም የለውም። ማንን እንዴት እንደምትሆኝ አሁን ገስት ላይ ብሩኬ ዛሬ ይገባል ሲባል ምን እንደምትሆኝ እኔ ነው የማውቀው። እዚህ ጋር እኛኛ ነን የምናውቀው። እዚህ ጋር ድንቡሎ ጨብዱ ማያስገቡት ሁሉ ቢያወሩ ምንም አይሙቅሽ፣ አይድነቅሽ። እውነቱ ባንቺ አንድ ቀን ጌም ይግባና እስኪ አንድ ሰው ኮመንት ላይ ከጻፈ ልክ ልኩል እነግራለሁ። ለሱ እንደዚህ አታውሩ፣ በቃ እንደዚህ አታውሩ። አውርታችሁ ለወረኛ ቆይታ ውስጥ ደንግጣ መከየፍ ይበርዳል። አውሩ እኛ ጋር ይበርዳል፣ በጣም ጌታን ይበርዳል መከየፉ። ተዋቸው በቃ እነዚህ ቅንቅናሞች ስለራሳቸው። ይኸውላችሁ ጌም አትበሉ። ጌም የወደደ ሰው ነው የሚያደርገው፣ ያልወደደ መተው ይችላል። ጌም አይደለም። እነኚህ ቅማላሞች ላሞች፣ እውነትም ላም ናችሁ። ጌታ እናንተን ከላምነት አያውጣችሁ። ብቻ ጥያቄ ነበረኝ። ይቅርታ አማን፣ ይቅርታ ከመሸ መጣሁባችሁ። ይቅርታ ሰካራም ነው ከመሸ የሚመጣው። እኔ የምልሽ ራስ ተፈሪያን ዛሬ ደብሮታል። ምንድን ነው አይደል? ልክ ነኝ? በጣም ጠቅ አድርጋ እኮ ነው ብትሄድ። ኧረ ልውጣለት እባክሽ። በስመ አብ ወወልድ ወመንፈስ ቅዱስ። ስትወጪ ነው? ኧረ በጣም አስጠላኝ። ቲክቶክ ትንሽ ልተኛ እባክሽ። ሁላችሁም ሄዳለሁ ካላችሁ ቲክታክ ላይ ያሉ ሰፈሮች በሙሉ እንግዲህ ቻው፣ ደህና ሁኑ። አውራ ተሰናበች ይጥቀቡት። ከሄድን ተደራርገን ተወረሽን ጠብቀው ታወሪም እንደ ደግሞ ከእንደነዚህ ሌሎቻችሁ እንግዲህ መልካም ቆይታ ይሁንላችሁ። እየጠጣችሁ አናን እየከሄደችማ መልካም ቆይታ የለም። ምን ሆነሻል? ደግሞ አበረታችኝ። ሄድ ከፈለግን ሁላችንም ነው የምንሄደው እንጂ አንዱ ከሄዱም አንዱ አይቀርም። እኛ ከሄደን ሁላችን እንደመጣ ነው አንድ ላይ እንደመጣ ነው የምንሄደው። ኧረ
ኧረ በጌታ ስም ለማን ደስታ ብዬ መሄድ? ወይኔ ቲክታክ እንዳይዘት ለማን ደስታ? እኔ ረግጣችኋለሁ። የምትረቅም አላም ዝምባም ደግሞ እኔሙ እንደዚህ ስትይ ነው የሚያምርብሽ እኮ። እኔ የታባታች ነኝ። እኔ ቅማላም ዝምባም አወራ ብዬ አላወራ ብዬ በአናቱ ይተከል። ለምን ሀብ ከፈለገ እናቶቻቸውን ከኢትዮጵያ ጠርቶ አያስገባም? እኔ ለሱ ብዬ ነው የምቀረው። እሱ አስገባ ገስት አስገባ ብዬ እኔ እሱ እናቶቻቸውን ከኢትዮጵያ አስመጥቶ የሚያስገባ ገስት ከነሱ ጋር የሚያወራ ምን አገባኝ እኔ እንዴ? ሀብ አያኖረኝ፣ ብሩክ አያኖረኝ። እኔ የሚያኖረኝ ፈጣሪ ብቻ ነው። እወዳችኋለሁ፣ እከተላችኋለሁ። ካልወደድኩኝ እተዋችኋለሁ። ምን አገባኝ? ለነሱ ተብሎ አይደል እንዴ ሰው እዚህ ጋር የሚደባደበው? እህቶቼ ናቸው። እኔ ካፌ ክፉ ቃል ታስወሩኝ ነው። እህትማቶች እኮ ናቸው፣ ግን ተግባር ላይ ዜሮ እኮ ነው። ዝም ብሎ ማሽቃበጥ ምን ያደርጋል? ወይ ትዕግስት አሸብሪ የወሎ አሸብሩት ምንድነው? ዘጠኝ ሀናንዬ እኔ ወዳ አይዞሽ፣ እኔ ያለሁልሽ መከታሽ። እኔን ጥለሽ ልትንጂ የማንም ልቅምቅም የሰው ልክ አያቅም ይባላል። እናት የኔን ልክ ሳታውቁ አታውሩ። አንቺ እኔ ልታወሪ ዝምባም። ለማንኛውም ቻው፣ ደህና ደሩ። እሺ ሁላችሁም የነገ አጀንዳ የመዓዛ ነው። የነገ አጀንዳ የኔ ተራ ነው። ነገ የመዓዛ ነው። ለማየት ያብቃሽ። አሁን መዓዛ ነች አጀንዳቸው የነገ። ባለፈው እዶኒያ ጠፊ ነበረች። ጠዋት ላይ የኔ ነበረ፣ ባለፈው የኔ ነበር። እኔ እኮ የተጠመርኩት ሳይቸግረኝ የሃይሚ እህቶች ጀግኖች ናቸው ስለተባለ እኮ ስላልኩ እኮ ነው። መዓዛ ወልዳ አልደበቀችም። መዓዛ ልጅ ያለኝ ብላ በተግባር ያወራች ጀግና ሴት ናት። እንደማንም እኮ የወንድ ዳይፈር አይደለም። ባይዛው ልንገራችሁ ብዬ ነው። ባልና ሚስትም ትወደዋለች። ለእነ ትዳር ስላለኝ ማለት ነው። አንዱ አገብቶ ራሱ ባል የለኝም ልጅ የለኝም ብሎ እምሳቸው ከፍቶ የሚሰጡት አሉ። ለማንኛውም ቻው፣ ደህና ደሩ። እወዳችኋለሁ። መቅዲ በህልሜ ማለት ነው እንትን አጀንዳ ማዛ በተለይ ለብሩኬ ላሞች አጀንዳ ሳሰጭ እንዳታድሪ። ከቡቡ ጋር በህልሜ ያደርኩኝ ስነቃ የሉም ከሚሉት አንቺ ትሻያለሽ። ቀን አውጣለሁ እያልኩ አውጠዋለሁ። ቆይ ቦይሳቸውን ቆይ እንለቃለን። ስነቃ የለም እያሉ ሌሊት ላይ አንቺ አሸላት ወይ ምን አረገላት? እሱ አሸት ከነገዝቷቸው ነው ማወጣላቸው ካላቆሙ። ውርደት ነው፣ እግዚአብሔርን የመጨረሻ ውርደት ነው። ወይኔ ማዘታ ሰምቼ እኮ ነው የጠላኋቸው። ብሩኬ ከሰማ እግዚአብሔር አንገቱ። አረ ወይኔ እኔን አዋረዱ ነው የምለው። እኔ ራሱ ባለቤቴንም እንደዚህ አላልኩም። እግዚአብሔር ወይ በህልሜም አይመጣም ባለቤቴ ለኔ። እኔ ስራና ስራ ብቻ ነው ከሱ ጋር አድሬ ስነቃ የለም። ወይኔ ጉዴ! በህልማችሁ ለማደርን በቃችሁ። አቤት እነሱ በቆሙ ቢያገኙ እና እንደፍራለን ነው የሚሉት። እግዚአብሔር ነው ምልክት አይደል እንዴ? ደግሞ ወይ ኢሞ አይደል የምታወሩት ወይስ ዋትስአፕ አይደል የምታወሩት? ገስት ቁጭ ብለው ሌሊት ላይ ሰው የለም ብለው ነው ሲያወሩ። በቻርጀር ነው እንዴ? በጌታ ይሄን ውርደታቸውን አንድ ቀን አወጣላችኋለሁ። ካላቆማችሁ እናንተ ሰው መሳደብ አረ ብሩኬ አንቺ ቤት ያያል። አንቺ ደግሞ ሃይሚም ታያለች። እሙ አትወስጂ። እግዚአብሔር ማየት አይደለም በቃ መከበር አለባቸው። እዚህ ጋር ምንድነው እንደዚህ አይነት ነገር? ለምን ንቃችሁ አትዋቸውም? እነዚህ ሰዎች እናንተ ልጆቻችሁን ብቻ ይዛችሁ ለምን አትሄዱም? ተናግሮ የሚያናግሩት እኮ እኛ እኮ ስንቱ ነገር ደብቀንላቸዋለን እኮ
በቃ ታያቸው ሳሚልኝ እሱ እኛ ምንም አያገባንም። ግን ሴት ልጅ የሰው ባል እኔ አቅፌ ተኝቻለሁ እያሻው ተኝቻለሁ ማለት ምን ማለት ነው? እስኪ ይሄ እኮ ኖር ማለት ነው። እኩያቸው እኮ አይደለም። ይሄ ልጅ እኮ ልጃቸው ነው። ብሩኬ እኮ የተከበረ ሰው እኮ ነው። የተከበረ ሚስቱን የጠበቀ እሱ አሽቼ ተኛው ስለ አሾ ይተኛል። ብሩኬ አሁን ስራ አጣው። ሚስቱንም ራሱ ጠጋ አይልም። የተከበረ የሙሽዬ ልጅ ነው እሱ። ለማንኛውም ተናደረው እኔ እኮ ማለት ነው ዘንድሮ ምንድነው የምትሰሚው? ጌታ ወይ መቼም አይለያዩም። እንደው መድኃኔዓለም ክርስቶስ የሰማይ አምላክ የሚፈራው መብረቅ አንቺ ተዋቸው ከብሩኬ ጋር ብለው ከሩታ ደጋፊዎች ጋር ሄደው ሲዘቀዝቋት ምንድን ነው የምትይው? ካለ ማን ናቸው? እስቲ ሼር አድርጉልኝ። የተዘቀዘቀችበት ቤት ሼር አድርጉልኝ። ለምንድን ነው ሼር ማደርግልሽ? ለምን ነው ሼር የምናደርገው? እኛ እንደዚህ አይነት ቦታ መሄድ የለንም። የሀይሚዬ እህቶች የት ሄደው? ጀግኖቹ፣ ነብሮቹ፣ አንበሶቹ ተቃጠሉ። ሸረሬሬ አቃጠላችሁ። ጧት እየተቃጠሉ ተቃጠሉ። ሸረሬሬ እኮ ብሏል። ተቃጠሉ። ደጋፊ ማያስፈልግ የእሷ እህቶች ነብሮቹ አሏት። የራሷ አንበሳ የሆኑ የራሷ አሏት። ራሱ ሃናን ያንቺ አልሰማሽም እንዴ? የሃይሚዬ እህቶች እኮ አብይ አህመድ ራሱ ወረቀት አውጥቷል እኮ ለጥፏል። የጠመዱኝ የሃይሚዬ እህቶች ነብሮች ናቸው። ከኔ ጋር የምትፋለሙ ሰዎች ካላችሁ የት ነው መች ነው ብላችሁ የምትፋለሙ ሰዎች ካላችሁ አይ ሃይሚዬ እህቶች እናንተማ አብይ አህመድ ራሱ ወረቀት አውጥቷል ለእናንተ ጀግናዎች ብሎ። ክብረ ቢስ ጌታን ክብረ ቢስ ናችሁ። እረፉ። ሴት ሆናችሁ አታዋርዱ። ውርደታሞች የሃይሚዬ እህቶች እኮ አብይ አህመድ ጋር ፊልም ሊሰሩ እኮ ነው። በጠቅላላ ተመዝግበዋል ሲጀመር። እኔ አሁን ይሄ ወረቀት አሁን ልፎስት ነው። ዛሬ የሆነች ልጅ አይተሻል? ሼር አድርጌልሻለሁ። ሳቢ እቺ እንትና ማለት ነው ሀዊ የምትባለው ልጅ የወለደች ዱባይ ላይ ሱቅ ያላት እቺ በቀደም ሃይሚን ስትዘቀዘቀች ዛሬ ወይኔ እሷንም ዘቅዝቀዋት አይቻልም። እስከ ልጇ ምን እንዳደረገ እየተሳለ ይሄንን ልጅ እኮ ቆንጆ ልጅ ያገባሽው በመተት ነው፣ በመተትሽ ነው፣ በምናምንሽ ነው እያለች እየሰደበቻት እግዚአብሔር። ኧረ ሴቶ እነዚህ ቀዳማው በጣም ጠግበዋል እግዚአብሔርን። ኧረ እኔ ቀዳማ ነኝ ግን አልጠገብኩም፣ ገና ነኝ። ምን አገባኝ እኔ ቆይ አይደለም እኔ እንደው ድራሻቸው እንዲጠፋ ላድርግባቸው እንዴ? ቆይ እንዴት ልሂድልሽ? እንዴት ልውልልሽ? ሃይሚ ማለት ማር ነች። ሃይሚ ማለት ታውቃላችሁ ዳይመንድ ነች እንጂ እናንተ ፎቶ አንበሳ